ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሰኔ 25 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። በአንድ ሳምንት ውስጥ ወደ አዲስ አበባ ይገባሉ የተባሉት የሀገራዊ ምክክር ተሳታፊዎች በ8 ቡድን ተከፍለው እንደሚመክሩ ፕሮፌሰር መስፍን መናገራቸውን፣ የህወሓት ቡድን ከወጣቶች በተጨማሪ ልጆቻችሁን አምጡ በሚል በወላጆች ላይ ከፍተኛ ፈሳና ስር እየፈጸሙ ነው ሲል የትግራይ ትውልድ ፓርቲ ማሳወቁን፣ በደቡብ አፍሪካ የተቀሰቀሰውን ጸረ ስደተኞች ተቃውሞ ተከትሎ ከ900 በላይ ሰዎች በቁጥጥር ስር መዋላቸውን መገለጹን ጨምሮ ሌሎች ዜናዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በአንድ ሳምንት ውስጥ ወደ አዲስ አበባ ይገባሉ የተባሉት የሀገራዊ ምክክር ጉባኤ ተሳታፊዎች በ8 ቡድን ተከፍለው እንደሚመክሩ ፕሮፌሰር መስፍን አርአያ ገለጹ። ባለፉት ዓመታት ሀገራዊ ምክክር ለማሰናዳት ሲንቀሳቀስ የከረመው የሀገራዊ ምክክር ኮሚሽን በዋናው የምክክር ጉባኤውን ከሐምሌ 8 ቀን 2018 ዓ.ም ጀምሮ እንደሚጀምር መገለጹ ይታወሳል። ኮሚሽኑ በዛሬው ዕለት በዋናው ጉባኤ ወቅት ሙያዊ ማብራሪያ ከሚያቀርቡ ባለሙያዎች ጋር የውይይት መድረክ እያካሄደ ይገኛል። በመድረኩ ላይ የተገኙት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ 4000 ተሳታፊዎች የሚሳተፉበት የምክክር ጉባኤው በ8 ቡድኖች መዋቀሩንና ሁሉም ኢትዮጵያዊ የተወከለበት እንዲሆን በጥንቃቄ መደራጀቱን አስረድተዋል። በጉባኤው ወቅት ሙያዊ ማብራሪያ ያቀረቡት ምሁራን ከተለያዩ የሙያ ዘርፎችና የኃላፊነት ደረጃዎች የመጡ መሆናቸውም የገለጹት ፕሮፌሰሩ ምሁራኑ ለሙያቸው ብቻ ታማኝ በመሆን እውቀታቸውን ማካፈል እንደሚገባቸው፣ ሂደቱም በምክንያታዊነት እንዲመራ የሚያስገነዝብ ኃላፊነት እንዳለባቸውም አስረድተዋል። ተወያዮቹም በአንድ ሳምንት ውስጥ ወደ አዲስ አበባ እንደሚገቡና ቢያንስ ለ4 ሳምንታት የሚቆይ ውይይት እንደሚያደርጉ ዋና ኮሚሽነሩ ጠቁመዋል። ላለፉት 4 ዓመታት ሰፊ ዝግጅት ሲያደርግ መቆየቱን የጠቆሙት ዋና ኮሚሽነሩ በዚህም በተለያዩ ምዕራፎች ዋናውን ሀገራዊ ጉባኤ ማካሄድ የሚያስችል አሳታፊና አካታች የአጀንዳ ማሰባሰብና የተሳታፊ ልየታ ስራ መከናወኑን አስታውሰዋል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በበኩላቸው ሙያዊ ማብራሪያ የሚያቀርቡ ባለሙያዎች ውስብስብ የሆኑ ሀገራዊ ጉዳዮችን ተሳታፊዎች በቀላሉ ሊረዱት በሚችሉበት መንገድ ማቅረብ እንዳለባቸውም አስገንዝበዋል። ባለሙያዎቹ መሰረታዊ እውቀቶችን ለተሳታፊዎች በማስጨበጥ በጉዳዮች ላይ የጋራና ግልጽ ግንዛቤ እንዲፈጠር የበኩላቸውን ከፍተኛ አስተዋጽኦ ማበርከት እንዳለባቸውም ጠቁመዋል። ለዋናው የምክክር ጉባኤ የሚሆኑ 8 አበይት አጀንዳዎች ተለይተው ይፋ መደረጋቸውንም አስታውሰዋል። የህወሓት ቡድን ከወጣቶች በተጨማሪ ልጆቻችሁን አምጡ በሚል በወላጆች ላይ ከፍተኛ አፈሳና እስር እየፈጸሙ ነው ሲል የትግራይ ትውልድ ፓርቲ አስታወቀም። የትግራይ ክልል የስርዓት መፍረስ አጋጥሞታል፣ ተቋማዊ ተአማኒነቱ ወድቋል፣ የክልሉ ነዋሪዎች በስልጣን ጥም ውስጥ ባለው ታጣቂ ቡድን በየዕለቱ እየተሰቃዩ ነው ሲል መሰረቱን በትግራይ ክልል ያደረገው የትግራይ ትውልድ ፓርቲ ባወጣው መግለጫም አስታውቋል። ፓርቲው በመግለጫው ራሱን በትግራይ ህዝብ ጥያቄ የሸሸገው የህወሓት ቡድን አቅጣጫውን የሳተውን የአጥፊነት መንገድ በመከተል ትግራይንና የትግራይን ህዝብ ወደ ከፋ የውድቀት ደረጃ ለማድረስ በይፋ እየሰራ ነው ብሏል። የውድመቱና የጥፋቱ ቀጣይ አካል የሆነውን ወጣቶችን ለውትድርና በግዳጅ የመመልመል ተግባሩን በሁሉም የትግራይ ክልል አካባቢዎች አጠናክሮ ቀጥሎበታል ሲልም ገልጿል። ፓርቲው ይህ የህወሓት ቡድን አስከፊ አፈናና ያፈሳ ተግባር ወጣቶችን ብቻ ሳይሆን ልጆቻችሁን አምጡ በሚል በወላጆች ላይ ጭምር እየተገበረ መሆኑንም ፓርቲው አስታውቋል። ፓርቲው በመግለጫው ትግራይን ለማውደም እየሞከረ ነው ያለውን የህወሓት ቡድን በተደራጀ መንገድ ለሚፈጽማቸው አፈናዎች ህጋዊ ሽፋን ለመስጠት እየሞከረ ነው በማለት ገልጿል። በህገወጥ መንገድ ዳግም ባቋቋመው ምክር ቤት በኩል ተቀባይነት የሌለውን አፋኝ ህግ አውጥቷል ሲልም ከሷል። የትግራይ ወጣት ክልሉን በጅምላ ለቆ እየወጣ በመሆኑም የትግራይ ከተሞች ሰው አልባ ምድረ በዳ እየሆኑ ነው ሲል በመግለጫው አንስቷል። የህወሓት ቡድን እየፈጸማቸው ያሉ የጭካኔ ተግባራት በህዝቡ ዘንድ ተቀባይነት እንደሌለውና ለቡድናዊ ጥቅሙና ፍላጎቱ እንደሚሰራ ያረጋገጡ ናቸው ሲል የትግራይ ትውልድ ፓርቲ ገልጿል። በመሆኑም የትግራይ ህዝብ ይህንን በጭካኔ የተመላ አዋጅ በጽኑ እንዲያወግዝና እንዲታገለውም ጥሪ አቅርበዋል። በደቡብ አፍሪካ የተቀሰቀሰውን ጸረ ስደተኞች ተቃውሞ ተከትሎ ከ900 በላይ ሰዎች በቁጥጥር ስር መዋላቸው ተገለጸም። በደቡብ አፍሪካ ከትናንት በስቲያ ማክሰኞ ዕለት የተካሄደውን ጸረ ስደተኞች ተቃውሞ ተከትሎ ከ900 በላይ ሰዎች በቁጥጥር ስር መዋሉን የሀገሪቱ ፖሊስ ትናንት ረቡዕ ሰኔ 24 ቀን 2018 ዓ.ም አስታውቋል።
የተካሄዱት ሰልፎች በአብዛኛው ሰላማዊ የነበሩ መሆናቸው ቢገለጽም በአንዳንድ አካባቢዎች ወደ ሁከት መቀየሩና የንግድ ሱቆች መዘረፋቸውን ፖሊስ ገልጿል። የብሔራዊ ፖሊስ ምክትል ኮሚሽነር ተቤሎ ሞሲቪኬሊ በሰጡት መግለጫም በሀገሪቱ ከተካሄዱት 120 ሰልፎች መካከል 108ቱ ሙሉ በሙሉ ሰላማዊ የነበሩ መሆናቸውን ጠቁመው 12ቱ ግን የፖሊስን ጣልቃ ገብነት የጠየቁ ናቸው ብለዋል። ኮሚሽነሩ አክለውም ለሰዎች መታሰር ምክንያት የሆኑት የኢሚግሬሽን ሕግ ከመጣስ፣ ከህዝባዊ ሁከት መነሳሳት፣ ሰነድ የሌላቸውን ስደተኞች ከማስጠጋት እንዲሁም ከዝርፊያ ጋር የተያዙ መሆናቸውን ጠቁመዋል። ፖሊስ በመግለጫው ማክሰኞ ምሽት በጆሃንስበርግ አሌክሳንድራ አካባቢ ነዋሪዎች በውጭ ሀገር ዜጎች የተያዙ የሰፈር ሱቆችን በመዝረፍ ላይ በነበሩበት ወቅት አንድ ሰው በጥይት ተመትቶ መገደሉንም አስታውቋል። በሁኔታው ሳቢያ በሀገሪቱ ካሉ 9 ግዛቶች የደህንነት ስጋት ውስጥ በገቡት በአምስቱ ላይ ተጨማሪ የፖሊስ ኃይል ሌሊቱን መሰማራቱ ተገልጿል። ህዝባዊ ሰልፉ የተደራጀው ጸረ ስደተኞች የሆኑ እንቅስቃሴ አራማጅ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች በሙሉ ደቡብ አፍሪካ ለቀው እንዲወጡ ያስቀመጡትን ቀነ ገደብ መጠናቀቁን ተከትሎ ነው ተብሏል። ይህ ሀገር አቀፍ ተቃውሞ የተቀሰቀሰው ባለፉት ወራት ስደተኞች ከቀያቸው እንዲፈናቀሉ፣ የንግድ ሱቆቻቸውና ንብረታቸው እንዲወድሙ በማድረግ ዓለም አቀፍ ትችትና ውግዘትን ሲያስከትል የቆየውን አለመረጋጋት ተከትሎ መሆኑ ተገልጿል። በደቡብ አፍሪካ መጤ ጠል ቡድኖች ህገወጥ የተባሉት የውጭ ሀገር ዜጎች ከደቡብ አፍሪካ ለቀው እንዲወጡ ያስቀመጡት የሰኔ 23 የጊዜ ገደብ መጠናቀቁን ተከትሎ በተለያዩ የሀገሪቱ ከተሞች ከፍተኛ ውጥረት መንገሱንና ኢትዮጵያውያን ጭምር ኢላማ እየተደረጉ መሆኑን መናገራቸውን መዘገባችንም ይታወሳል። በአሜሪካና በኢራን መካከል የሚደረጉ ድርድሮች የቀጠሉ ሲሆን ትኩረታቸው በሆርሙዝ ወሽመጥ ላይ መሆኑ ተገለጸ። አሜሪካና ኢራን በኳታሯ ዋና ከተማ ዶሃ እያደረጉት ያለውን ድርድር መቀጠላቸውን ከድርድሩ ጋር ግንኙነት ያላቸው ምንጮች ተናግረዋል። ሀገራቱ በዋናነት በሆርሙዝ ወሽመጥ ላይ ስለሚደረገው እንቅስቃሴና ስለታገዱት የኢራን ንብረቶች ላይ መክረዋል። የኳታር የውጭ ጉዳይ ሚኒስትር ቀጣዩ ድርድር የኢራኑ የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ከተጠናቀቀ በኋላ እንደሚደረግም አስታውቋል። ዘሩፋይል ሀብታሙ ተጨማሪ አለው። በአሜሪካና በኢራን መካከል የሚደረጉ ድርድሮች የቀጠሉ ሲሆን ትኩረታቸው በሆርሙዝ የባህር ወሽመጥ ላይ መሆኑ ተገለጸ። ኢራንና አሜሪካ በኳታሯ መዲና ዶሃ ሲያካሂዱት የነበረውን ተዘዋዋሪ የድርድር መድረክ እንደ አዲስ ማድረጋቸውን ምንጮች ተናግረዋል። ምንም እንኳን ድርድሩ ዘላቂ ሰላምን ለማምጣት የሚያስችል ተጨባጭ ለውጥ ያላመጣ ቢመስልም ተወያዮቹ ከ2 ሳምንት በፊት በተፈረመው ጊዜያዊ ስምምነት ላይ ቀደም ሲል መፍትሄ አግኝተዋል ተብሎ በተጠቀሱ ጉዳዮች ላይ ትኩረታቸውን አድርገዋል። ከድርድሩ ጋር ግንኙነት ያላቸው ምንጮች እንደገለጹት ሁለት ወገኖች በዶሃ በቆዩባቸው 2 ቀናት በዋናነት በሆርሙዝ የባህር ወሽመጥ ላይ ስለሚደረገው የባህር እንቅስቃሴና ስለታገዱ የኢራን ንብረቶች ላይ መክረዋል። የኳታር የውጭ ጉዳይ ሚኒስትር እንዳስታወቀው ቀጣዩ የድርድር ስብሰባ የሚካሄደው የኢራኑ የቀድሞ ጠቅላይ መሪ አያቶላ አሊ ሐመኒ የቀብር ስነ ስርዓት ከተጠናቀቀም በኋላም ይሆናል። የሚኒስትሩ ቃል አቀባይ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት በሰኔ ወር ጦርነቱን ባቀሙ የመግቢያ ሰነድ ላይ አዎንታዊ መሻሻሎች መታየታቸውንና በስዊዘርላንድ ከተደረገው ስብሰባ የተገኙ ውጤቶችን መሰረት በማድረግ ውይይቶች መቀጠላቸው ገልጸዋል። በዋሽንግተን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን የኒውክሌር ፕሮግራም ጋር በተያያዘ መሻሻሎች እየታዩ መሆኑን ተናግረዋል። ፕሬዝዳንቱ ለጋዜጠኞች ሲናገሩ የኢራን ከኒውክሌር ነጻ መሆን በሂደት ላይ ነው፣ ድርድሮቹ በጣም ጥሩ ነበሩ ሲሉ ተናግረዋል። ይሁን እንጂ የድርድር ምንጮች እንደገለጹት በቴክኒካዊ ጉዳዮች ላይ ያተኮረው ውይይት የኒውክሌር ፕሮግራሙን አልነካም በማለት ሮይተርስ አስነብቧል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው የኒውክሌር ጉዳይ በቀጣይ በውይይት መድረኩ እንደሚነሳም አረጋግጠዋል። የኳታር የውጭ ጉዳይ ሚኒስትር እንደገለጸው የአሜሪካና የኢራን ተወካዮች ከኳታርና ከፓኪስታን አደራዳሪዎች ጋር በተናጠልም ተገናኝተዋል። ለዚህም ከፍተኛ ደረጃ ተብሎ በተጠራው ውይይት የትራምፕ አማቾች ጃሬድ ኩሽነርና የአሜሪካው ከፍተኛ ልዑክ ስቲቭ ዊትኮፍ መገኘት ነበረባቸው ቢባልም ባልታወቀ ምክንያት ሳይገኙ ቀርተዋል። የሆርሙዝ የባህር ወሽመጥ ከጦርነቱ በፊት የዓለምን 1/5 የነዳጅና የተፈጥሮ ጋዝ ንግድ ያስተናግድ የነበረ የባህር መስመር ነው። በጦርነቱ መቋረጥ ሳቢያ የንግድ እንቅስቃሴው በከፊል ቢጀምርም የባህር መስመሩ ሁኔታ አሁንም አጥያቂ ሆኖ ቀጥሏል። ባለፈው ሳምንት መጨረሻ በኢራን ወገን የካርጎ መርከብ ላይ ጥቃት መድረሱን ተከትሎ ሁለቱ ሀገራት የመልስ ጥቃትም ተለዋውጠዋል። ኢራን መስመሩን የመቆጣጠር ዓለም አቀፍ እውቅና ለማግኘት ቆርጣ እንደተነሳች 2 ከፍተኛ የኢራን ምንጮች የገለጹ ሲሆን ጊዜያዊ ስምምነቱ ካበቃ በኋላ ከነሐሴው አጋማሽ ጀምሮ በመርከቦች ላይ ቀረጥ እንደሚቀጥልም በተደጋጋሚ ማስታውቃለች። ፕሬዝዳንት ትራምፕ በሰጡት አስተያየት አጠቃላይ ጦርነቱን የመቀስቀስ እድሉን ዝቅ አድርጎታል። የነዳጅ ዋጋ የፕሬዝዳንቱን ንግግር ተከትሎ በ4 ወራት ውስጥ ዝቅተኛ
ደረጃ ላይ ወድቋል። የነዳጅ ገበያ ተንታኞች እንደሚገልጹት የሆርሙዝ መስመር የተከፈተ ቢሆንም ሁኔታው ወጥ አይደለም፣ ለመገመት የሚያስቸግርና ግልጽነት የጎደለ ነው ሲሉም ተናግረዋል። በርካታ የአውሮፓ ሀገራት በሆርሙዝ የባህር ወሽመጥ የሚገኙ ፈንጂዎችን ለማጽዳት እገዛ ለማድረግ ቢጠይቁም የጀርመን መከላከያ ሚኒስትር ኢራን ከሌሎች ሀገራት ጋር ለመተባበር ፈቃደኛ ባለመሆኗ ጀርመን ከቡድን ውስጥ እንደማትሳተፍም አስታውቋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ቀን